በዚህ ጊዜ ሶሻል ሚዲያ ላይ አንድ የማየው ትልቁ ክፍተት እንደ ማህበረሰብም እየመጣብን ያለው ትልቁ ችግር ነው መሰላችሁ? ፈሪነትን ከትህትና መቀላቀል ወይም ትህትናን ከፈሪነት መቀላቀል ማለት በጣም ፈሪ የሆኑ ሰዎችን ፈሪ ብለን ከመግለጽ ይልቅ አይሱ እኮ ትሁት ነው ማለት ጀምረናል። በተለይ ሶሻል ሚዲያ ላይ ድምፁን ከፍ አድርጎ መናገር የማይችልን ወንድ ባውንደሪዎቹን የሚያስነካ እሱም ብቻ አይደለም የቤተሰቦቹን የጓደኞቹን ባውንደሪ የሚያስነካ ኮንፍሊክት ሲመጣ የሆነ አይነት ግጭት ሲያይ በቃ ሽምቅቅ ብሎ የሚደበቅና ከዛ ራሱን ለማግለል የሚሞክርን አይነት ሰው ወይ እሱ እኮ በጣም ምስኪን ነው፣ በጣም እንዴት አይነት ጥሩ ሰው ነው ማለት ብዙ ጊዜ እየተዘወተረ እየተመለከትኩ ነው። እና ጥሩነት ትህትና የሚባለውን ነገር ከፈሪነት ጋር ያላቸውን ንጽጽር ምንድን ነው ብለን ማስኩን ገልጠን ለምን አናየውም ብዬ አሰብኩኝ። ሶሻል ሚዲያ ላይ የምታዩት ብዙ ሂፖክራሲ ምንጩ ምን እንደሆነ ለማየት እንሞክራለን። እስከ መጨረሻው ቆዩ። ጥሩ ሰው ማን ነው? ጥሩ ሰው ማለት ብዙ ጊዜ አሁን በተለይ ሶሻል ሚዲያ ላይ ተደጋግሞ እያየሁት ያለሁት ከዚህ በፊትም አንስቼው ብዙ መከራከሪያ የሆነው አንዱ ጉዳይ ምንድን ነው? ጥሩ ሰው ሲባል አቅመ ቢስ የሆነ ሰው አድርጎ የማሰብ ዝንባሌ አለ። እኔ ጥሩ ሰው አቅመ ቢስ ነው ብዬ አላስብም። ጥሩ ሰው የሚባለው ወይም ደህና ሰው የምለው ሀምብል የምለው ሰው ምን አይነት ሰው እንደሆነ ታውቃላችሁ? አቅሙ ያለው ዴንጀረስ የሆነ መናከስ የሚችል ጥርስ ያለው ከዚህ በፊት ስናገር ከሰማችሁኝ መናከስ የሚችል ጥርስ ያለው ሰው ሆኖ ግን ያንን ነገር አንደር ኮንትሮል በቁጥጥሩ ስር ማዋል የቻለው ሰው ያ ጥሩ ሰው ነው። ለምን ካላችሁኝ አቅሙ አለው፣ መናከስ ይችላል፣ የሆነ ነገር ማድረግ ይችላል፣ መጉዳት ይችላል። ግን መጉዳት እየቻለ አለመጉዳትን የመረጠ ሰው፣ ማድረግ እየቻለ አለማድረግን የመረጠ ሰው ለእኔ ጥሩ ሰው ነው። ጥሩ ሰው ነው ብዬ ወስደዋለሁ እንጂ ካዋርድ የሆነው ምንም ነገር ማድረግ የማይችሉ በህይወቱ አንድ ነገር ብትሉት አንድ ስቴፕ የሆነች ነገር ሙቭ ማድረግ የማይችል ሰው ጀስት ቢኮዝ ምስኪን ስለመሰለ ድምፁን ከፍ አድርጎ ስለማይናገር ስለሚቅለሰለስ ይህ ሰው ጥሩ ሰው ነው ብሎ መውሰድ ይቸግረኛል። ምናልባት እንደውም ከዛኛው ከሚናከሰው ከሚጮኸው ከሚቆጣው ሰው በተሻለ ድሉን ስላላገኘ ነው እንጂ ይሄኛው ሰው ሞር ዴንጀረስ ሊሆን ይችላል። ነገሩን እስቲ ደግማችሁ አስቡት። አሁን በእጃችሁ የሚወሰኑ ውሳኔዎች ኖረው በእናንተ ምክንያት መጥፎ ውሳኔ ሊወሰን ከሆነና ይሄ ውሳኔ መወሰን የለበትም ኖ ማለት የማትችሉ ሰው ከሆናችሁ፣ አንገታችሁን ቀና አድርጋችሁ መሄድ የምትችሉበት አከርካሪ አጥንት ከሌላችሁ፣ ወይም ደግሞ መጥፎ ነገሮች እንዳይደረጉ መናከስ የማትችሉ አውሬ ካልሆናችሁ፣ ውስጣችሁ ያ ጀግንነት ያ ጀብድ ከሌለ እናንተ ዝም ብትሉ፣ እናንተ ብትታዘዙ፣ እናንተ ብትገዙ ወዳችሁ ነው የተገዛችሁት ወይስ አቅሙ ኖሯችሁ እሺ ብላችሁ ነገሩን ትታችሁት ነው ለማለት ወደ የትኛው እናዘነብላለን? ብዙ ጊዜ አቅም ያላቸው ሰዎች ኖ የማለት አይሆንም የማለት እንዲህ አይደረግም የማለት ጀብደኝነት አላቸው ውስጣቸው። ነገር ግን አቅመ ቢስ የሆኑ ሰዎች፣ ካዋርድ የሆኑ ሰዎች ኖርማሊ ማንኛውም ነገር ብትሏቸው ኮምፕላይ ነው የሚያደርጉት። ለምን? አማራጭ የላቸው። ኮምፕላይ ካላረጉ ምንድነው የሚያመጡት? ይባረራሉ ወይ ደግሞ ትጎዳቸዋላችሁ፣ ይጎዳሉ ወይ ይመታሉ። ኮንፍሊክት ሲገጥማቸው መደባደብ ስለማይችሉ አይደባደቡ፣ መጣላት ስለማይችሉ አይጣሉ፣ ፕሮቴክት ማድረግ ስለማይችሉ አያደርጉም፣ ወይ ገንዘብ መስራት ስለማይችሉ ገንዘብ አይሰሩም፣ አቅም የላቸው። እንደዚህ አይነት ሰዎችን ቅድስና ከሰጠናቸው፣ እንደዚህ አይነት ሰዎችን ሀምብል የምንላቸው ከሆነ ነው ችግሩ የሚመጣው። ሶሳይቲው ቅድስናን ወይም ደግሞ ቅድስና ስላችሁ በሃይማኖት ቋንቋ ያለውን ቅድስና ሳይሆን ከሌኮ በጣም ጥሩ ሰው ነው፣ ከሌኮ በጣም ቨርቹ ያለው ሰው ነው፣ ከሌኮ በጣም ሀምብል ነው የምንላቸው ሰዎች ጄኒውንሊ ማድረግ እየቻሉ ማድረግን ያልመረጡ ለጀነራል ፖፑሌሽኑ ጥቅም ሲሉ አጥፊ መሆን እየቻሉ አለማጥፋትን የመረጡ አንደር ኮንትሮል ያደረጉ እንደዚህ አይነት ሰዎችን ነው ሶሳይቲው ማክበር የነበረበት። እንዳለመታደል ሆኖ ግን አሁን ሶሻል ሚዲያ ላይ በጣም ካዋርድ የሆኑ ሰዎች የምርም ደግሞ እንደ 5-10 ደቂቃ ቁጭ ብላችሁ ብታናግሯቸው ከውስጣቸው የ5 ደቂቃ ቁም ነገር የማይገኝባቸውና ደግሞ የሚናገሩትን ነገር መኖር የማይችሉ ኮንፍሮንት ማድረግ የማይችሉ ፈሪ ሰዎች ቨርቹስ ሆነው ከሌኮ በጣም ምስኪን ነው፣ ከሌኮ በጣም ሀምብል ነው፣ አቤት አነጋገሩ፣ አቤት እንትኑ ትትናው ሚዲያ ላይ መጥቶ ሚዲያ ላይ ይመጡና ደግሞ ይሏቸዋል። እኔ በጣም አሁን ዲስ ዴይስ የሚገርመኝ ፓርት እሱ ነው። እኔ ያው እንደው ባለቤቴን እንትን ምናምን ብሎ ስለሚስቱ ያወራቸዋል። ቤት እየገባ የደበደባት ሊሆን ይችላል፣ ወይ ደግሞ ስለ ስራው ምናምን እኔ በስራዬ በቃ ቀልድ አላቅም ስራ ቦታዬም ላይ ምናምን ብሎ እንደዚህ ሰው ስላወራችሁ ሰውን እንደ ቅዱስ የማየት ሰውን እንደ ሀምብል የማየት ቴንደንሲ ብዙዎቻችን ውስጥ ተጠናውቷል። የሆነ ጊዜ ትዝ ይላችኋል አንድ የሆነ ሰው መጥቶ በመስኮት እንደዚህ የከተማው የአዲስ አበባ ጀግና ነኝ ምናምን አይነት ነገር ብሎ እንትን መኪናው እየሄደ በመስኮት በኩል ገባለው ምናምን አይነት ነገር ሲያወራን ነበር። እንደዚህ አይነት ነገር ሲጠይቁን ሰዎች አክቹዋሊ ፕራክቲካሊ ያደርጉታል ወይ ብለን ቴስት ማድረግ፣ ያ የሚናገሩትን ጀብደኝነት ይኖሩታል ወይ ብለን መጠየቅ ልምድ ሊሆን ይገባል። አለዛ ቅድስና ወይም ቨርቹ ወይም ሃምብልነስ አላቸው ትሁት ናቸው እነዚህ ሰዎች ለማለት አያስደፍርም። ምናልባት ሰልፍ ዴሉዥናል ሊሆኑ ይችላሉ። እንደውም ከትህትና ይልቅ ራሳቸውን የሸወዱ ራሳቸውን ያታለሉ በዛ አይነት ማታለል ውስጥ ተመችቷቸው የሚኖሩ ሰዎች ሊሆኑ ይችላሉ። በዚህ ቪዲዮ
በጣም እንድናይ የምፈልገው ዋና ዋና አንኳር ነገሮችን ልንገራችሁ ሳንጀምረው በፊት። የመጀመሪያው ቨርቹ የሚባለው ነገር ምንድን ነው? አንድ ሰው ሀምብል ነው፣ ትሁት ነው፣ ጥሩ ሰው ነው ስንል ከምን ተነስተን ነው የምንለው የሚለውን በደንብ እንድናይ እፈልጋለሁ። ያው ርዕሱን እንደዚህ እያልኩኝ አንድ በአንድ ላላነሳላችሁ እችላለሁ፣ ግን እያንዳንዱ ሴግመንት ውስጥ እየገባን የምናየው አንዱ ነገር ይሄ ነው፣ ቨርቹ ምንድን ነው የሚለውን። ሁለተኛ ቨርቹን አክሰፕት አድርጎ ቨርቸስ መሆን፣ ቅዱስ ሰው መሆን፣ ንጹህ ሰው መሆን ወይ ትሁት ሰው ሆኖ መገኘት በጣም ዋጋ ያስከፍላል። ግን ይህን ዋጋ ላለመክፈል ሰዎች የሚሄዱባቸው ደግሞ አማራጭ መንገዶች ወይም ደግሞ የትህትናን ካባ ነው የሚባለው በአማርኛችን። የትህትናን ካባ ደርበው ፊታቸው ላይ ማስክ አድርገው ትሁት መስለውን የሚንቀሳቀሱ ሰዎች በዚህ ዴሉዥን ውስጥ ራስን በማታለል ውስጥ የሚከፍሉት ዋጋ ምን እንደሆነ እዚህ ቪዲዮ ውስጥ ማየታችን አይቀርም። ከዛ በተጨማሪ ደግሞ የናቅናቸው ዋጋ ያሳጣናቸው ትሁት የሆኑት ጄኒውንሊ ትሁት የሆኑት ማለት ስታያቸው በጣም የሚጮሁ የሚናገሩ ምናምን አይነት ሰዎች አሉ አይደለ? ነገር ግን ጄኒውንሊ ትሁት የሆኑ ጄኒውንሊ ለሰው የሚያስቡ የዚህን ማህበረሰብ ሸክም የተሸከሙ ለምሳሌ በቤተሰብ ውስጥ የቤተሰባችሁን ጫንቃ የቤተሰባችሁን መከራ በሙሉ የተሸከሙ ግን ቨርቹዋቸው ያልታወቀላቸውን ሰዎች እንዴት አድርገን ኖቲስ እናደርጋለን የሚለውንም በዚህ ውስጥ አንድ ላይ ለማየት እንሞክራለን። እስከ መጨረሻው ቆዩ። ትህትና ወይም ቨርቹ የሚባለው ወይም ቅድስና በሃይማኖቱ ቋንቋ ያለውን ቅድስና ሳይሆን የምላችሁ ጥሩ ሰው መሆን እዚህ ዓለም ላይ ይሄ በጣም ዋጋ የሚያስከፍል ነገር ነው። አንድን ሰው ጥሩ ሰው ነው የምንለው በአንደበቱ ጣፋጭነት አይደለም፣ በሚናገረው ነገር አይደለም፣ ወይ በሚያሳየን እንክብካቤዎች ምናምን አይደለም። እነዛ ኢንዲኬሽኖች ሊሆኑ ይችላሉ፣ ግን ፕራክቲካል የሆነው ሰውን መለኪያው መንገዱ የሚያደርገው ነገር ነው። ለምሳሌ አንድ ሰው ደጋግሞ አሁን ይባላል በሳይኮሎጂ ቋንቋ ነሰሰርሊ እንደዛ ነው ማለት ግን አይደለም። ግን አንድ ሰው ደጋግሞ እኔ እኮ ግልጹን ነው የምናገረው፣ እኔ እኮ ውሸት አልወድም ምናምን የሚላችሁ ከሆነ ሞስት ፕሮባብሊ ውሸታም የመሆን እድል አለው ይባላል። እኔ አሁን ይሄንን 100% እንደዚህ ያለ ሰው ውሸታም ነው እያልኳቸው አይደለም፣ ግን ሞስት ፕሮባብሊ እንደዛ የመሆን እድል አለው። ይሄ ደጋግሞ ኧረ እኔ እኮ ውሸቴን አይደለም፣ ኧረ እኔ እኮ እንደው አልዋሽም፣ መዋሸት አልወድም፣ ውሸታም ሰው እንደው በጣም ነው የምጠላው ምናምን የሚላችሁ ሰው ብዙ ጊዜ ውሸታም የመሆን እድል አለ ይባላል። እና ቨርቹ የሚባለው አክቹዋሊ ይሄ የምታወሩት ነገር ሳይሆን አክቹዋሊ የምትኖሩት የሚታይ የሚገለጥ በኑሯችሁ ማለት ነው። ማለት ሰው ሳይኖር በተለይ ሶሻል ሚዲያ ላይ የምታዩቸው ሰዎች ጋር ሲሆን ካሜራ ሳይደቀን በፊት ዴይ ቱ ዴይ አክቲቪቲያቸው ላይ ታክሲ ውስጥ ስታገኟቸው፣ ወይ ራይድ ሹፌር ሆናችሁ ራይድ እናንተ ጋር ሊጠቀሙ ሲመጡ፣ ወይ ደግሞ ነዳጅ ማደያ ላይ ነዳጅ ሲቀዱ ስታገኟቸው፣ ወይ የሆነ ሬስቶራንት ውስጥ ገብታችሁ ሰላም ልትሏቸው ስትሉ፣ ወይ የሆነ ነገር ልታደርጉ ስትሉ ኦፍኮርስ እዛም ጋር ማስክ ይኖራል፣ ግን ጄኒውን የሆነ ኢንተራክሽን ሲኖር የለም። ለምሳሌ ሽንት ቤት ጋር ምናምን የሆነ ስትወጡ ስትገቡ ስትገናኙ እንደዚህ አይነት ቦታዎች ላይ የምታገኟቸው ፒክ የምታደርጓቸው ካራክተሮች አሉ። እነዛ ካራክተሮቹ ናቸው ትክክለኛ የሰውየውን ቨርቹ የሚያሳዩት። ለማያውቀው ሕፃን ልጅ ወይ ለማያውቃት መንገደኛ ሴት ወይ ለሆነች ለተቸገረች ትልቅ እናት የሚያሳየው በጎነት፣ ቸርነት ይሄ ነው ሰውን ቅዱስ የሚያደርገው ወይም ጥሩ ሰው ቨርቸስ የሚያደርገው ማለት ነው። ከዚህ ባለፈ ግን ሰዎች በአንደበታቸው የሚነግሩን እንደዚህ እኮ ነኝ እኔ። በተለይ ደግሞ ሰዎች ስለራሳቸው የሚሰጡት ምስክርነት በጣም ብዙ ጊዜ ልጠነቀቅ የሚገባው ነገር፣ ሰዎች ስለራሳቸው የሚሰጡት ምስክርነት እኔ እኮ ይላቸው። አሁን ሪሌሽንሺፕ ላይ አሁን ብዙ ጊዜ የማስተውለው እኔ ብዙ ተጎድቻለሁ እና በብዙ ነገር ተጎድቼ ስላለፍኩ አሁን ሰው አላምንም ምናምን የሚላችሁ ሰው ሲመጣ you have to be careful። ለምንድን ነው ብዙ ጊዜ የተጎዳው ይሄ ሰውዬ? ወይ ጅል ነው ወይ ብዙ ይሞክራል ማለት ነው። ሊሆን ይችላል አይደለም። በጣም ብዙ እየደጋገመ ይሞክር ከሆነ ብዙ የመጎዳት እድል ይኖራል። ፕሮባብሊ ግን ብዙ እየጎዳ የነበረው ሰው እሱ ቢሆንስ ነው ጥያቄ። ብዙ ተጎድቻለሁ ብሎ ራሱን ቅዱስ አድርጎ ለማቅረብ የራሱን የመሸወድ ዝንባሌ ውስጥ ገብቶ ግን ምናልባት ጎጂው እሱ ቢሆንስ ነው ጥያቄ። እና ቨርቹ ማለት ባጭሩ የምታዩት የሚተገበር የሚኖር ነገር ነው እንጂ የሚነገር የሚወራ አይደለም። ስለዚህ ሞንስተር አድርጋቸው ያሰባቸዋቸው ሰዎች ነሰሰርሊ ሞንስተር ላይሆኑ ይችላሉ። ዲፕ ኢንሳይድ ሞንስተር ካራክተር አላቸው፣ አውሬነቱ አላቸው። መግደል ይችላሉ፣ መጨከን ይችላሉ፣ ማድረግ ይችላሉ። ግን ቨርቸስ ስለሆኑ ንጹህ ስለሆኑ ጥሩ ሰዎች ስለሆኑ ገዳይነታቸውን ያ ማድረግ መቻላቸውን ለእናንተ ሲሉ በተሸናፊነት ይይዙላቸዋል። ችለው ማለት ነው፣ ሳይችሉ አይደለም፣ ችለው ይይዙላቸዋል። እነዚህ አስመሳዮቹ ግን ጀስት እያስመሰሉ እንደሚችሉ ይነግሯቸዋል። ፕራክቲካሊ ስትፈትኗቸው አይችሉም። ትሁት እንደሆኑ ያሳያቸዋል። ግን አንድ የሆነች ፈተና ስትገጥማቸው ፊታቸው ያ ትህትና ይገለጥና የተደበቀውን ደግሞ ማንነታቸውን ትመለከታላችሁ። ለምንድን ነው ሰዎች ራሳቸውን የሚሸውዱት? ትሁት እንደሆኑ ለምንድን ነው ማሳየት የሚሞክሩት? የመጀመሪያውና ዋነኛው ምክንያታቸው ምን መሰላችሁ? ኮንፍሮንት ማድረግ በጣም ከባድ ነው። መጋፈጥ፣ ከነገሮች ጋር መጋፈጥና ችግሩን ለመፍታት መሞከር በጣም አድካሚ፣ ኢነርጂ ይጠይቃል፣ ትዕግስት ይጠይቃል፣ አቅም ይጠይቃል ደግሞ እና ብዙ ነገራችሁን ሊወስድባችሁ ይችላል። ለምሳሌ ስራ ቦታችሁ ላይ ሰንባዲ መጥቶ እናንተ የማትፈልጉትን ነገር አድርጎባችሁ ረግጧችሁ ሲያልፍ፣ እናንተም ብቻ እኮ አይደለም ቤተሰባችሁን ረግጦ ሲያልፍ፣ ዘመዶቻችሁን፣ ጓደኞቻችሁን ረግጦ ሲያልፍ የዚህ ሰዓት ይሄ ሰውዬ ኮንፍሮንት ለማድረግ ለመጋፈጥ ጉልበት ስላችሁ ፊዚካል ጉልበት ብቻ ሳይሆን ከሬጅ ይጠይቃል። የሆነ አይነት ጽናት
ታጋይነት ይጠይቃል እና ብዙ ጊዜ እንደዚህ ማድረግ ደግሞ ብዙ ሰው ይፈራል እና ሲፈራ ለራሱ የሆኑ ምክንያቶችን ይነግራል። ብዙ ሰው የሚያደርገው ምን መሰላችሁ? እኔ የተሻልኩ ሰው ነኝ፣ በረባው ባረባው አልጮህም፣ ግድ የለም ታግሶ ማለፍ ይሻላል። ታግሶ ማለፍ አይደለም እንደዚህ የሚል ሰው አለ ብዙ ጊዜ። ታግሶ ከሱ እኔ የተሻልኩ ነኝ። ይህን ስላችሁ ባገኛችሁበት ቦታ መጨቃጨቅ፣ ባገኛችሁበት ቦታ መጣላት አለባችሁ እያልኩ አይደለም። አንዳንድ የማይመጥኗችሁ ኮንፍሊክቶች አሉ። የማይመጥኗችሁ ማለት ምንም ህይወታችሁ ላይ ኢፌክት የሌላቸው። ለምሳሌ መኪና እየነዳችሁ አንዱ ከኋላ ክላክስ እያደረገ እየጮህባችሁ አለፈ። ሰዋት በቃ ምንም ጥቅም የለውም ይለፍ ብላችሁ ታሳልፉታላችሁ። ስለማትችሉ አይደለም። መኪና አስቆማችሁ አውርዳችሁ ያንን ሰውዬ እኮ ይቻላል አይደለ? ግን ስለማትችሉ ሳይሆን ስለምትችሉ ታልፉታላችሁ። እንደዚህ አይነቱ ነገር ስለምትችሉ ማድረግ ስለምትችሉ ሰውየው ላይ ክላክስ ማድረግ ስለምትችሉ መስኮት ከፍታችሁ መጮህ ስለምትችሉ መቻላችሁን አውቃችሁ ዝም ትላላችሁ። እንደዚህ አይነቱን አይደለም እምላችሁ። ለምሳሌ በስራ ፕሮሞሽን ማግኘት ነበረባችሁ ወይ ደግሞ የሆነ አይነት ቢዝነስ ሰርታችሁ የሆነ አይነት ስራ ሰርታችሁ እናንተ ዲዘርቭ ልታደርጉት የሚገባውን ነገር ሰንባዲ መጥቶ በዘመድ በእውቂያ በምናምን እኔ ነኝ ቴክ ኦቨር ማድረግ ያለብኝ አለ። የዛን ሰዓት አይ ኢትስ ኦኬ በቃ ብላችሁ የምትተው ከሆነ እናንተ ብቻ አይደላችሁ የምትጎዱት፣ ከእናንተ ስር ያሉ ቤተሰቦቻችሁም ይጎዳሉ። እናንተን ተማምነው የሚሰሩ ሰዎች በሙሉ ይጎዳሉ። ስለዚህ የዚህ ሰዓት ወደፊት መውጣትና መጋፈጥ ያስፈልጋል። የምትጋፈጡት ግን አሁንም በጉልበተኝነት በኃይለኝነት ወይ በቃ ካልተደባደብኩ ያዙኝ ልቀቁኝ በሚል ይሄ የፈሪ አይነት ጸባይ አይደለም። እንደዛ አይደለም የምትጋፈጡት። እንደ ወንድ እንደ ጀግና እንደሚችል ሰው ችግሩን ሪዞልቭ ለማድረግ ከማንም ሳትተናነሱ ዲስሪስፔክት ሳትደረጉ ክብራችሁ ሳይነካ ፕሮፐርሊ አውርታችሁ ችግሩን ሶልቭ ለማድረግ መሄድ መቻል አለባችሁ። ይህን ግን ለማድረግ ብዙ ሰው ይፈራል። ለምንድን ነው የሚፈራው ካላችሁኝ፣ ቅድም እንዳልኳችሁ እንደዚህ አይነቱ ነገር ከሬጅ ይጠይቃል። ሰው ዲስሪስፔክት ሲያደርጋችሁ እንዴ እንደዚህማ ይሄ እኮ ዲስሪስፔክት ነው ምን እያረክ ነው ብሎ ሰውየውን ኮንፍሮንት ማድረግ ድፍረት፣ ጀግንነት ይጠይቃል። ብዙ ሰው ይሄን አያደርግም። ለዚህ ማባቢያ ግን ለራሱ ይሰጣል። እኔ የተሻልኩ ሰው ነኝ እና ከዚህ ሰውዬ ጋር ስመላለስማ አልገኝም። ግን አክቹዋሊ ግን ምን ሀፕን አድርጓል? ይህ ሰውዬ አዋርዶ አልፏል፣ ወይ ያንተ የሆነውን እድል ወስዶ ቀምቶ አልፏል። ምን ትላለህ? ነገ ሌላ ቀን ነው ይሳካል፣ ችግር የለውም፣ አዳዲስ እድሎች ይመጣሉ ምናምን ትልና ራስህን ታታልላለህ። እና እንደዚህ አይነቱን ሰው ሃምብል ነው ትሁት ነው ብለን እንለፈው ካላችሁኝ አይደለም። እንደዚህ አይነት ሰው ትሁት አይደለም። እንደዚህ አይነት ሰው ውሸታም ነው፣ ካዋርድ ነው፣ አይችልም። ኦንሊ ሪዝን ሰዎችን ኮንፍሮንት እያደረግክ ያለው ነው። ኦንሊ ሪዝን እዚህ ጋር የአንተ ነገር እየተነካ ዲስሪስፔክት እየተደረግክ እየተዋረድክ እያለፍክ ያለኸው ስለማትችል አትችልም። the only reason ከቻልክማ ታስቆመው ነበር። እና ምንድነው የሚፈጠረው ከዛ በኋላ የሚለውን ደግሞ ላሳያችሁ። ነገርየውን በቃ ይለፍ ችግር የለውም ብላችሁ ስትተዉት ነገርየው አያልፍም። ብዙ ሰው የሚያልፍ ይመስለዋል፣ አያልፍም። ምን ይሆናል? ዲፕ ኢንሳይድ ይቀበራል። ሰብኮንሽስ ማይንዳችሁ ውስጥ ይገባል፣ ይጠራቀማል። ከዛ ወይን እየቆየ ነው አይደለ ፈርመንት እያደረገ መሄደው። ስለዚህ ያ ጸብ፣ ያ መናቅ፣ ያ መዋረድ፣ ያ ከሰው በታች መደረግ ሰብኮንሽስ ማይንዳችሁ ውስጥ ይቀመጣል እና ስሩ ታይም እንደ ወይን ፈርመንት እያደረገ ይሄዳል፣ ያድጋል። ልክ አለቃችሁን ስታገኙት እሺ እንዴት ነህ ምናምን ብላችሁ ፈገግ ብላችሁ ታልፋላችሁ። ዲፕ ኢንሳይድ ግን ያቺ የተቀበረችዋ ንቀት፣ የተቀበረችዋ መዋረድ እያደገች ትመጣና አንድ የሆነ አይነት ፍሬ ታፈራለች። እሱ ምንድነው? ሰዎች ላይ ቂም መያዝ ትጀምራላችሁ። ያስቀየማችሁ የስራ ባልደረባ ከሆነ የስራ ባልደረባችሁ ጋር ጥሩ ግንኙነት ሊኖራችሁ ይችላል። ለጊዜው ነው፣ ግን ስሩ ታይም ግን ቂም እያሳደራችሁ ትመጣላችሁ። ወይ ደግሞ የቤተሰብ አካል ሊሆን ይችላል። ለጊዜው ችግር የለውም የውርስ ጉዳይ ነው እስኪያልቅ ቤቱ ተሽጦ ምናምን እስኪል ትላላችሁ። ግን ዲፕ ኢንሳይድ ያ ቂም እያደገ ይመጣል። ያ ቂም እያደገ ሲመጣ ነው በኋላ ላይ ለእናንተም ሰላም አይሰጣችሁም። ነገሩ ይለፍና ሰላሜን አገኛለሁ ብላችሁ ነበር ያሰባችሁት። አሁን ሰላማችሁን አታገኙ። ዲፕ ኢንሳይድ ቂመኛ ትሆናላችሁ። ቂመኛን ሰው ቨርቹዋለሁ ልንለው አንችልም። በዛ ዝምታ ውስጥ በዛ ችዬ ልለፈው ላሳልፈው ነገሩን በሚለው ዝምታችሁ ውስጥ ግን አንድ የሆነ ማንነት እያደገ ይመጣል። የሆነ አይነት ሞንስተር እያደገ ይመጣል ውስጣችሁ። ምክንያቱም ኮንፍሮንት ማድረግ አትችሉም። ጀስት ቢኮዝ ኮንፍሮንት ማድረግ ስላልቻላችሁ ውስጣችሁ አንድ የሆነ ትልቅ ኒውክሊየር ሪያክተር አይነት ነገር ይፈጠራል። በቃ ያብላላል፣ ቁጭ ብሎ ያብላላል ነገሩን ያስባል፣ ያሰላስላል። እንዴት እናውቃለሁ እንዴት እንትን እላለሁ እያለ ኮንፍሮንት ማድረግ ስለማይችል ትሩ ታይም ያሳድገዋል። እና ስታሳድጉት ያ የተፈጠረው ሞንስተር ነገሮችን ኮንፍሮንት እያደረገ ችግር እየፈታ ሶልቭ እያደረገ ስለማይሄድ ትሩ ታይም ምን እየሆነ ይመጣል? በጣም መጥፎ አግሬሽን እየሆነ ነገር ግን ችግር ኮንፍሮንት ማድረግ የማይችል የሚያማርር የሚነጫነጭ ሰዎችን እድል ሲያገኝ አድብቶ የሚያጠቃ አይነት ሰው እየሆንክ ትመጣለህ። ከዚህ በኋላ ነው በጣም የምፈራው ትልቁ ችግር የሚፈጠረውና አሁን በየሰው የምታዩት አይነት ባህሪ የሚፈጠረው እሱ ደግሞ ቅናት የተቀላቀለበት ትችት ነው። በጣም ብዙ ሰው አሁን ላይ ቅናትና ጥላቻን በቀላቀለ መልኩ ሰዎች ላይ ትችት ማቅረብ እንደ ልምድ፣ እንደ ችሎታ፣ እንደ ብቃት አድርጎ ይወስደዋል። የራሱን ማንነት ከፍ የሚያደርግ ይመስለዋል። በጣም የሚያሳዝነኝ ነገር ይሄ ነው። ሶሻል ሚዲያ ላይ የምታዩት አብዛኛው ሰው በተለይ ወንዶች ሆነው
የሚሆነው ኮንፍሮንት ማድረግ ስለማይችል። ኮንፍሮንት ማድረግ አለመቻል፣ ደካማ መሆን መቻል። አንድን ሰው ፊት ለፊት አግኝተኸው አይዲያ ኖሮህ ክሊር የሆነ መከራከሪያ ነጥቦች ይዘህ እንዲህ እኮ ነው ያልከው እንዲህ ስላልክ ይሄ ልክ አይደለም ብለህ ኮንፍሮንት ማድረግ ሳትችል ስትቀር ምን ማድረግ ትጀምራለህ? ክሪቲሳይዝ ማድረግ ትጀምራለህ። እሱ እኮ ሰውነቱ ወፍራም ነው ቦርጫም ነው ምናምን ብለህ ቦርጩን መተቸት ትጀምራለህ። እና ክሪቲሲዝሙ ስለ ቦርጭ ይሆናል አውት ኦፍ ዘ ብሉ። ማለት ሰውየው እያወራ ያለው ምናልባት ስለ ኒውክሊየር ፊዚክስ ሊሆን ይችላል፣ ወይ ደግሞ ስለ ኒውሮ ሳይንስ ምናምን ሊሆን ይችላል እኮ እያወራ ያለው። who cares about ስለ ቦርጩ ሰውየው። ወይ ደግሞ ቁመቱን መተቸት ትጀምራለህ። ምን አጭር ኩሩሩ እንትን ስለሆነ ምናምን ማለት ትጀምራለህ። ይሄን በማለት ግን እሱን እያዋረድክ አንተ ከፍ እያልክ ይመስልሃል። አት ሴም ታይም ሁለታችሁም ናችሁ እየወደቃችሁ ያላችሁት፣ ወይም ደግሞ እሱን እየጣልክ አንተም እየወደቅክ ነው አት ሴም ታይም። ይሄ ሰዎችን ዲግሬድ ያደርጋል፣ ራሳችሁንም ዲግሬድ ያደርጋል። መቼም ደግሞ ጠንካራና ጀግና ኮንፍሮንት የሚያደርግ ሰው አያደርጋችሁ። ይሄ ነው ትልቁ ችግር። ለዚህ ጥሩ ምሳሌ እንዲሆነን አንድ ሰው እናንሳና ኢማጂነሪ ሰው ማለት ነው። የዚህን ሰው የህይወት እግር በእግር እየተከታተልን ማህበረሰባችን ውስጥ ያለውን ስለ ቨርቹ የተሳሳተ አመለካከታችንን እንገምግም። አንድ በጣም መንፈሳዊ የሚባል ወጣት ወንድ አለ ብለን እናስብና ይሄ ልጅ ሰዎችን ቀና ብሎ ራሱ አያይም። በቃ በጣም ትሁት ነው፣ አንገቱን ዝቅ ያደርጋል። ቤተክርስቲያን ውስጥ ራሱ ስታዩት የሆነ ጥግ ቦታ ቆሞ ነጠላውን ለብሶ ተሸፋፍኖ፣ እንደውም ከቻለ እንደዚህ የሚሸፍኑት ሰዎች አሉ አይደለ? አፋቸው እንደዚህ አድርገው የሚቆሙ። በነገራችን ላይ ቤተክርስቲያን ውስጥ ለወንዶች መሸፋፈን አልተፈቀደም የሚባል ስርዓት የለም። ሴቶች ናቸው የሚሸፋፈኑት፣ ወንድ አይሸፋፈንም። አንዳንድ ሰዎች ግን ለጸሎት በሚል ኢንቴንሽን ራሳቸው የሚሸፍኑ አሉ። አንዳንድ ሰዎች ደግሞ እንደው ትሁት ለመምሰል ራሳቸውን የሚሸፍኑ ሰዎች አሉ። ብቻ ሰው የተለያየ ሪዝን ሊኖረው ይችላል። አሁን ግን የማወራችሁ ልጅ በጣም ትሁት ለመምሰል ራሱን ሽፍን ያደርጋል። ህግ ላይ ነው የሚቀመጠው። ስለዚህ ዓለም መጥፎነት፣ ስለ መንግስተ ሰማያት ቅድስና፣ ስለ እግዚአብሔር፣ ስለ ቅዱሳን፣ ስለ ምናምን ነው የሚያወራችሁና ጀነራሊ ስታዩት እስማም እንደዚህ አይነት ሰው ምድር ላይ ይኖራል ትላላችሁ። ትህትና ስጋ ለብሶ ሲራመድ ምናምን የምትሉት አይነት ሰው ነው በቃ ባጭሩ። እና እንደዚህ አይነቱ ትሁት ሰው ከሌሎች ሰዎች ጋር ያለውን ኢንተራክሽን ደግሞ እኔና ላሳያችሁ። አንድ ደግሞ ሌላ ወጣት አለ ልበላችሁ። ሰንበት ትምህርት ቤት ወይ የቤተክርስቲያን አስተዳደር ውስጥ ምናምን ያለ ወጣት ነው። ሰንበት ተማሪዎችን ይሰበስባል፣ ያስተምራል። ወይም በፕሮቴስታንቶቹ ደግሞ እንዲህ ፌሎሺፕ ላይ ምናምን ጎበዝ አስተማሪ ነው። ወይ በእስልምናውም ደግሞ ቁርአን ቤት ወይ መድረሳ ውስጥ ቁርአን የሚያስቀር ምናምን ጎበዝ ልጅ ነው ብላችሁ አስቡት። በሚገባችሁ ቋንቋ እንድትረዱት ነው ይሄን የምነግራችሁና በሚሰራው ስራ በጣም ብዙ ለውጦች እያያችሁ እየመጣችሁ ነው። እና ይሄ ልጅ እንደውም ገንዘቡን ሁላ ኢንቨስት ያደርጋል። በቃ ሰንበት ትምህርት ቤቱ የእንትን ጎሎታል ምናምን ያወጣል ከራሱና ይገዛል። ወይ መድረሳው እንደዚህ የሆነ ስለሆነ አጥሩና አሰሩት ይልና በራሱ አውጥቶ ያሰራል፣ ይለፋል። ፌሎ እንትኖቹ እየተዳከሙ ስለሆነ ምናምን ይልና ኢቨንቶች፣ ፕሮግራሞች አዘጋጅቶ ቸርች ላይ ልጆቹን ይመክራል፣ ያስተምራል። አያወራም። እኔ እኮ ምናምን ምስኪን ምናምን አይነት መልክ ደግሞ አታዩበት፣ ግን ፕራክቲካሊ ይኖረዋል፣ ይሰራል፣ ያደርጋል። ሲያደርግ ደግሞ ፕራክቲካሊ ለውጥ ሲመጣ ታያላችሁ። አሁን ይሄ ልጅ ስሩ ታይም ሶሳይቲው ኖቲስ እያደረገው ይመጣል። ቤተክርስቲያን አካባቢ ያሉ መምህራን፣ ትልልቅ አባቶች፣ መስጊድ አካባቢ ያሉ ሽማግሌዎች፣ ሼኮች ምናምን፣ የፕሮቴስታንት አካባቢ ያሉ የቤተክርስቲያን ሽማግሌዎች ኖቲስ እያደረጉት እያዩት ይመጣሉ እና መከበር ይጀምራል። ለምን? ሰዎች ተግባር ስራን ነው የሚያከብሩት፣ ወሬን አይደለም። ሲያከብሩት ይሄ ትሁቱ የምትሉት ሰው አይኑ ደም መልበስ ይጀምራል። ምክንያቱም ዲፕ ኢንሳይድ ትሁት አይደለም እኮ እናንተ ናችሁ ትሁት ብላችሁ ስያሜ የሰጣችሁት። ዲፕ ኢንሳይድ ፈሪና አቅመቢስ ስለሆነ ነው ተሽቆጥቁጦ ምስኪን ሆኖ የምታዩት፣ ማድረግ ስለማይችል። ግን ያ የሚያደርገው ልጅ ፊት ለፊት ሲመጣ እና ሲያየው መሸማቀቅ ይጀምራል፣ ማፈር ይጀምራል። የዚህ ሰዓት ኤንቪ ዴቨሎፕ ያደርጋል። ያቺ የቅናት ስሜት ኤክስፕሎር ታደርጋለች። ቅድም ያልኳችሁ ኒውክሊየር ሪያክተር ውስጡ ተቀጣጠለ ያልኳችሁ ፈርመንት ሲያደርግ የቆየው ቅናት ኤንቪ ይፈነዳል። ከዛ ሲፈነዳ ጎበዝ ሰው ቢሆን ኖሮ የራሱን ካዋርድነት አንደርስታንድ የሚያደርግ ቢሆን ኖሮ ራሱን ሲግኒፊካንት ለማድረግ ስራ መስራት ይጀምር ነበር። ግን እንደዚህ አይነት ሰው በትህትና ውስጥ ተደብቆ ስለሚኖር ስታዩት ቅዱስ ስለሚመስል ያቺን ቅድስናውን ያቺን የተደበቀች ትህትና የምትመስለዋን ካዋርድነቱን ሰዎች ለምን እንዳላከበሩለት ጥያቄ ማንሳት ይጀምራል። ለምንድነው ሰዎች ማያከብሩኝ? ለምንድነው የእሱን ስራ ብቻ ኖቲስ የሚያደርጉት ብሎ መበሳጨት ይጀምራል። ስሩ ታይም አንድ የሆነ እንቅስቃሴ ያመጣል። በሃይማኖት ስም ሃይማኖትን ዌፐን አድርጎ ይህንን የሚሰራውን ሰው አክት እያደረገ ያለውን ሰው እየፈጸመ እያከናወነ ያለውን ሰው አታክ ማድረግ ይጀምራል። በጣም ብዙ ጊዜ ተደጋግሞ ያየሁት ችግር ስለሆነ ነው፣ በሃይማኖት ቤቶች ማለት ነው። እኔም ኦርቶዶክስ ስለሆንኩኝ እኛም ቤተክርስቲያን ሳይቀር እንደዚህ አይነት ነገሮችን እመለከታለሁ። ከዛ ሰዎች ሆ ብለው ይነሳሉ። ይሄ ሰውዬማ ትሁት ነው፣ እሱ ከተቃወመው ተብሎ ጥያቄ መነሳት ይጀምራል። ይህ ሰው ራሱን መቀየር አይችልም። ልብ ካላችሁት በቃ ተነስቶ ሰንበት ትምህርት ቤቱን ማቅናት፣ ያ ሰው የሚለፋውን ልፋት መልፋት አይችልም። ቢዝነስ ላይ ከሆነ የምታገኙት ይህንን ሰው ተነስቶ ቢዝነሱን ማሳደግ፣ ራሱን መለወጥ፣ አንድ ስቴፕ ከፍ ማለት ምናምን አይችልም። ኤንቪ ነው የሚችለው በቃ መቅናት። ኮንፍሮንትም ደግሞ ማድረግ አይችልም። ሌላኛዎቹ ያ የሚቃወመውን ሰው ፊት ለፊት ሄዶ ያ የሚሰራው ልጅ ማለት ነው አንተ እኮ የምትሰራው እንዲህ ነገሩ ስህተት ነው ማለት አይችልም።
እንደዚህ አይነት ብቃት የለውም። ያንን ካዋርድነቱን በሆነ አይነት መንገድ መግለጽ ይጀምራል። እንዳልኳቸው ሃይማኖትን ዌፐን አድርጎ ያስነሳበታል። ዊስፐር ይጀምራል። የመጀመሪያው ችግር ማንሾካሾክ ነው። እንደዚህ አይነት ሰዎች አውትላውድ መሆን አይችሉም፣ ብቃት የላቸውም፣ ፊት ለፊት መናገር አይችሉም። ስለዚህ ማንሾካሾክ ይጀምራሉ። ይሄ ማንሾካሾክና በልጁ ላይ የሚያስጀምረው ሐሜት በሚያስገርም ሁኔታ ቦታው የሃይማኖትም ቦታ ቢሆን፣ ስራ ቦታም ቢሆን፣ ቢዝነስም ቢሆን፣ የሰፈር ውስጥ ማህበርም ቢሆን አንድ አይነት ነው። በጣም የሚገርመው ፓርት እሱ አንድ አይነት ነው። ሁሌም አንድ አይነት ነው። እኔ ይሄን ሰውዬ በጣም ነው የምጠላው ብሎ አይጀምር። በጣም ነው የምጠላው ምክንያቱም እኔ እዚህ ቁጭ ብዬ ፕሪቴንድ እያደረግኩኝ በቃ እንደዚህ አፌን ሽፍን አድርጌ ጻድቅ እያጫወትኩኝ ስትመለከቱኝ ሳታከብሩኝ፣ እሱ ግን የሆነ ነገር መጥቶ በመስራት በማድረግ ተከበረ። ስለተከበረ ቀንቻለሁ ብሎ አይነግራችሁ፣ አይናገርም። የሃይማኖት አባቶች ጋር ይሄድና በጣም ኮንሰርንድ እንደሆነ ይነግራቸዋል። እኔ ይሄ ነገር አስፈርቶኛል፣ ልጁ በጣም በፍጥነት ነው እየተራመደ ያለው፣ ሰንበት ትምህርት ቤት ውስጥ እንደዚህ አይነት ነገር ጥሩ አይደለም፣ በዛ ላይ ኢጎይስቲክ ነው፣ ራሱን ከፍ ያደርጋል እና ለዚህ ልጅ ልንጸልይለት ይገባል። ነገ ብዙ ነገር ከማበላሸቱ በፊት ከሶሳይቲያችን ከለመድነው ነገር ውጪ ነው እያደረገ ያለው። የራሱን ከልት የራሱን ሃይማኖት ጀምሮ የሆነ አይነት የሃይማኖት እንቅስቃሴ ጀምሮ ገንጥሎ ይዞት እንዳይወጣ ህዝቡን ቼክ አድርጉት ይባላል። ይህን ስላችሁ የሉም እያልኩ አይደለም። እንደዚህ አድርገው ለምሳሌ ቤተክርስቲያንን ገንጥለው ሊወጡ የሞከሩ የታድሶ ቲሞች ነበሩ፣ ይታወቃል። ይሄ እንደዚህ አይነቱን አይደለም እላችሁ። ግን ምንም የማያውቅ በቃ ስራውን እየሰራ ያለን ሰው ግን ብድግ ብሎ በዚህ ቋንቋ መምታት ይቻላል እና እንደዚህ አይነት ነገር ይጀምራሉ። ከዛ የራሳቸውን ቅድስና ያሳያሉ እዛ ውስጥ። እኔ ለሱ እየጸለይኩለት ነው፣ ሁላችንም ልንጸልይለት ይገባል። ምክንያቱም በዚህ አካሄዱ ይሄ ልጅ ማለት አልተረጋጋም። ትንሽ ቢረጋጋ፣ ምክንያቱም እኛ የተረጋጋንና ነጠላችንን ሸፈን አድርገን ጸሎታችንን እያንሾካሾክን ምንጸልይ ምናምን አይነት ሰዎች ስለሆንን ሰውየው ጮክ ብሎ ስለሚናገር ነገሮችን ስለሚያደርግ ስለሚሰራ ሰዎች ስለሚሰሙት ስለሚያከብሩትም ጭምር ውስጣችን የተቃጠለውን መቃጠል ማውጣት ስለማንችል በጣም ሰብትል በሆነ በጣም ስሙዝ በሆነ መንገድ አታክ ማድረግ እንጀምራለን። እንዲህ አይነቱ አታክ ቀጥታ የሚቀርበው ከእንደዚህ አይነት ሰዎች ነው። ብዙ ጊዜ ፍጹም የሆነ ትህትናውን እያሳያችሁ አንገታችሁን ሲቆርጠው ልብ አትሉም። እንደዚህ አይነት ሰው በነገራችን ላይ የሚሰሩት የሚያደርጉትን ሰዎች በሙሉ ስራ የሚሰሩትን የሚከውኑትን ሰዎች ሲመለከት አንገታቸውን ለመቁረጥ ቢላውን ይስላል እና እንደዛ አይነት ሰው ስታዩ ሀምብል ሊመስላችሁ ይችላል፣ ግን አይደለም። የነዚህ ሰዎች ስራ የነዚህ ሰዎች ጥንካሬ ሻይን እያደረገ ሲመጣ ስራቸው ወደ ብርሃን እየወጣ ብዙ ነገሮችን ኤክስፖዝ ሲያደርግ ኤክስፖዝ ከሚደረጉት ነገሮች አንዱ የእሱ ስታግኔሽን ነው። እዛ ጋ በአጥር ለአጥር ቤተክርስቲያን ስር ወይ የሆነ እንትን ስር እየተለጣጠፈ ግን በህይወቱ ምንም ነገር የማያመጣ በራሱ ላይ ለውጥ የማያመጣ በማህበረሰብ ለውጥ የማያመጣ በትንሽዬ የትዳር ህይወት ውስጥ እንኳን ለውጥ የማያመጣ ሰው መሆኑን ኤክስፖዝ ታደርጉበታላችሁ። እነዛ ሰዎች ኤክስፖዝ ማድረጋቸው አይቀርም። ከሌኮ እንደዚህ ነው ብለው እኮ አይደለም የሚያሳዩት። የነሱ ሻይን ማድረግ የሱን ትንሽነት ያጋልጥበታል ወይም ትንሽ ሆኖ ይታያል፣ ሁሉም ከፍ እያሉ ስለሚመጡ። በዚህ የተነሳ ትህትና በሚመስል ቅናት፣ በውስጡ ትህትና በታሸገ ቅናት ሰዎቹን አታክ ማድረግ ይጀምራል፣ አንገታቸውን መቁረጥ ይጀምራል። እንዲህ አይነት ሰዎች ስትመለከቱ ትሁት ሆኖ አይደለም ልላችሁ ፈልጌ ነው። ለዚህ ጥሩ ምሳሌ የሚሆኑን ከመጽሐፍ ቅዱስ ያው ሁላችሁ የምታውቁትን ታሪክ ላንሳላችሁ ብዬ ነው። የአቤልና ቃየን ታሪክ። እኔ የመጽሐፍ ቅዱስ ታሪኮች በተለይ የብሉይ ኪዳን ታሪኮች በጣም አሜዚንግ ስቶሪ ነው ያላቸው። ማለት ዘመን የማይሽረው በጣም ብዙ ጎልድ በቃ በየእንትኑ በየምዕራፉ ብዙ ነገር እየቆፈርን እየፈለቀቅን ማውጣት የምንችልባቸው ክፍሎች ናቸውና የሚገርመኝን አንዱን ክፍል ልንገራችሁ። የአቤልና ቃየን ታሪክ ውስጥ አቤልና ቃየን መስዋዕት እንዲያቀርቡ ታዘዙ እና አቤል በጣም የተመረጠውን አቤል የሆናችሁ ልጆች ኮመንት አድርጉ እሺ። አቤል በጣም የተመረጠውን መስዋዕት በጣም የተቀደሰውን መስዋዕት ለእግዚአብሔር አቀረበ። ማለት መርጦ በቃ ይሄ ፕሪሺየስ የሚባለውን ደህናውን ነገር ለእግዚአብሔር አቀረበ። ቃየን ደግሞ ይሄ ግማሽ ልብ የለም ምን እግዚአብሔር አይበላው ዝም ብሎ ለማቅረብ የሆነ ነገር አላቀርብም እንዲህ ያለና ኩታራውን ማይረባውን ነገር ወስዶ አቀረበ። ከዛ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል መጽሐፍ ቅዱስ። ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። አሁን የዚህ ጊዜ ቃየን ሁለት ነገር ማድረግ ይችላል። አንደኛ ትሁት መሆን፣ ራስን ዝቅ ማድረግ፣ ማዋረድ እና አቤልን መጠየቅ። ካለቀ መጠየቅ አቤልን፣ አቤል ምንድን ያረከው? ምን አይነት መስዋዕት አቅርበ ነው እግዚአብሔር የተቀበለ? አንተ ያረከው እኔ ያላረኩት ነገር ምንድን ነው? እኔም እንዳንተ አይነት መስዋዕት እንዳቀርብ ዋኖቻችሁን አስቡ አይደል የሚለው መጽሐፍ ቅዱስ። ስለዚህ የቀደሙን ሰዎች ሲኖሩ መከተል ነው በቃ። ቃየን ከሆንክ መጠየቅ ነው፣ አቤልን መጠየቅ። አቤል ምንድን ያረከው? እንዴት አይነት መስዋዕት አቅርበ ነው ተቀባይነት ያገኘው ብለህ ጠይቀዋል። አንድ ማድረግ የሚችለው ነገር ይሄ ነው። ሁለተኛ ካዋርድ መሆን፣ እውነታውን ትዊስት ለማድረግ መሞከር፣ ከእውነታ መቃረን። ቃየን የመረጠው እንደዚህ አይነቱን መንገድ ኢንስቴድ ኦፍ አቤል ምንድን ያደረገው እኔም ራሴን አቤልን
አይቼ ልቀይር ከማለት ይልቅ የበለጠኝ አቤል ነው እንዲህ በማድረግ ነው የበለጠኝ እና አቤልን በማስወገድ ብቸኛው መሆን ይችላለሁ የሚል አይነት ሀሳብ አመጣ። ቃየል ሄደና አቤልን ገደለው እና ሃምብል የሚመስሏችሁ ሰዎች በትህትና ውስጥ ትዕቢትን ደብቀው የሚንቀሳቀሱ ሰዎች መርደረስ ናቸው። ለኔ በጣም ነው መፈራቸው። ያስፈሩኛል፣ የምር ያስፈሩኛል ስላችሁ ምን ማድረግ እንደሚችሉ እንኳን አታውቁም። ፖቴንሻላቸው ምን ያህል እንደሆነ አታውቁም። ዴንጀረስ የምትሉት ሰው ፖቴንሻሉን አውጥቶ የሚያሳያችሁ ሰው ፖቴንሻሉ ስለወጣና ስላያችሁት ምን ድረስ አታክ ሊያረጋችሁ እንደሚችሉ ታውቃላችሁ። ባይዘው ኢንኮንትሮልም ስለሆነም ደግሞ ምን ድረስ ኢንኮንትሮል እንደሆነ ምን ድረስ ራሱን እንደሚከላከልና ራሱን እንደሚገድብ መጥፎ ነገሮችን ምን ያህል አለማድረግ እንደሚችል ታውቃላችሁ። ይሄ ካዋርዱ ሰው ግን ምን ማድረግ እንደሚችልም አታውቁም። ባይዘው ምን ሊያደርግ ይችላል? ምንም ሊያደርግ ይችላል። ዩኒቨር ነው ማለት አድብቶ የሆነ ቦታ ሊያጠቃችሁ ይችላል። ዩኒቨር ነው። በዚህ ዘመን በሃይማኖት ውስጥ በስራ ቦታዎቻችሁ በቢዝነስ ሴክተሮች የምታያቸው ደካማ ወንዶች የዚህ ባህሪ ተጠቂዎች ናቸው። ድርጊት ያስቀናቸዋል። ስለዚህ ድርጊትን ማዋረድ ይጀምራሉ። አንድ ሰው የሆነ ነገር ጀምሮ ሲፈጽም ያ መፈጸሙ ደካማነታቸውን ስለሚያጋልጥባቸው አንድ ነገር መፈጸም ስለማይችሉ የሆነ ነገር የሚፈጽም ሰው ግን ሲያዩ ያንን ሰው እንደ ትዕቢተኛና ራሱን ከፍ እንደሚያደርግ ሰው በማሳየት ራሳቸውን ለማዳን ይሞክራሉ እና ሁሉም ሰው እንደነሱ ሃርምለስ እንዲሆን ይፈልጋሉ። ሃርምለስ በቃ ምንም የማይሰራ ቁጭ ብሎ ምናምን የሚኖር ስታግናንት ምናምን እንዲሆን ይፈልጋሉ። ለምን? የራሳቸውን ሂፖክሪሲ ኤክስፖዝ ይደረግባቸዋል እንደዛ በመሆኑ ምክንያት። ስለዚህ እንደዚህ አይነት ሰዎች ስታዩ ዛሬ መርደረስ ዩኒቨር ነው መግደል እንደሚችሉና እንደማይችሉ ዩኒቨር ነው ምን ማድረግ እንደሚችሉ እነዚህ ሰዎች ኦፍኮርስ ቴክኒካሊ አቅሙ የላቸውም፣ ብቃቱ የላቸውም። ግን ኤንቪየስ ስለሆኑ ተደብቀው መቼ እንደሚያደቡን መቼ እንደሚያጠቁ አታውቁም። ቃየኖች ናቸው። የዚህ ዘመን ቃየኖች እንደዚህ አይነት ሰዎች ናቸው። ስለዚህ ጎበዝ ሰራተኞች ከሆናችሁ ራሳችሁን ለመለወጥ የምትጥሩ ከሆነ አንድ ስቴፕ ከፍ ለማለት የምትሞክሩ ከሆነ ቤተሰባችሁን ለማስከበር የቤተሰባችሁን ዋጋ ለመጨመር ልጆቻችሁ ነገ የሚኮሩበት ማንነት ይዛችሁ ለመምጣት የምትታገሉ ከሆነ እንደዚህ አይነት ሰዎች ይመጡላችኋል፣ አይቀርላችሁ። በቃ ይሄ ሜትሪክሱን ተረዱት። እንደዛ ነው የሚሰራው። የዚህ ዓለም ካልኩሌሽኑ በቃ ይሄ ነው እና ልክ እናንተ አንድ ነገር ለማድረግ ስትሞክሩ ካዋርዶቹ ይመጣሉ ከኋላ ተከትለው። ምክንያቱም በጣም ኦፌንሲቭ ነው እኮ ማለት ያ የምታውቀው የሰፈር ልጅ ሲቀየር ምናምን ስታየው በጣም ያበሳጫል። አብረህ እዛ ጭቃ ስታቦካ ምናምን የነበረው ልጅ መኪና ይዞ ሲመጣ ስታየው በጣም እኮ ነው የሚያናደው። ካዋርድ ከሆንክ ነው የምልህ። ግን ጄኒውን ለሆነ ሰው ይሄ አያናድም፣ እንደውም ሞቲቬት ያደርጋል። እንዴ እኛ ሰፈር የነበረ ልጅማ ከተቀየረ ትላለህ እኮ ጎበዝ ሰው ከሆንክ። እኔስ ለምንድነው ማልቀየረው ትልና ትጠይቀዋለህ። ሰውየውን ራሱ ምንድን ነው ያደረከው? እኔን ማሰራኝ አብረን እንትን እንበል ምናምን ትላለህ፣ ትሞክራለህ። ግን ካዋርድና አስመሳይ ሰው ከሆንክ ግን ምንድነው የምታደርገው? ጀነራሊ መቆረጥ ነው የምትፈልገው እንደዚህ አይነቱን ሰው። ለምን? ያቃጥልሃል። ስለዚህ ሌብል ያደርጉሃል። እየሰራህ የምትሄድ ከሆነ አንድ ነገር የምትለውጥ ከሆነ ሌብል ያደርጉሃል። ይሄ አሮጋንቱ ሰውዬ፣ ይሄ ትዕቢተኛው፣ ይሄ ሁሉን ነገር በራሱ አንገድ ብቻ ለማየት የሚሞክረው ሰልፍ ኢንፍሌትዱ ምናምን ብሎ ስም ይሰጠዋል። በዚህ ምክንያት ነገሮችን ከማድረግ ወደኋላ እንዳትሉ፣ የምትቆርጡበት ሰይፋችሁን ወደ ሰገባችሁ እንዳትመልሱ። ምናልባትም በዚህ ሰይፋችሁ እነሱን መቆረጥ ሊኖርባቸው ይችላል። ከህይወታችሁ ቆርጣችሁ አስወጧቸው። እንደዚህ አይነት ሰዎች ካሉ አስመሳይና በትህትና የተደበቀ ማንነት ኖሯችሁ ደግሞ እድሜ ልካችሁን የምታቃጥሉ ሰዎች ከሆናችሁ እናንተም ታሳዝናላችሁ በጣም። ስለዚህ ለእናንተ 3 በጣም ኢምፖርታንት የምላቸውን ህጎች ልንገራችሁ። በቃ እነዚህን ህጎች በህይወታችሁ ተግብሩ፣ የሆነ ነገር ትቀይራላችሁ። የመጀመሪያው ዴንጀረስ መሆን ነው። ዴንጀረስ ሁኑ፣ በቃ አትፍሩ። ዴንጀረስ ሁኑ ስላችሁ ውጡና ሰፈር ውስጥ ተደባደቡ እያልኩኝ አይደል። ያገኛችሁትን ፋይት እያነሳችሁ በቃ ተቧቀሱ፣ ተጣሉ እያልኳችሁ አይደል። እንደሱ አይደለም። ዴንጀረስ መሆን ማለት ኬፐብል መሆን ማለት ነው። ማድረግ መቻል የለም። ለምሳሌ በአንድ ሙያ ላይ የእናንተን ያህል ብቁ ሰው ከሌለ ማንም ሰው ቀና ብሎ አይናገራችሁ። የምትገቡበት ቦታ ሁሉ ሰዎች ይነሱላቸዋል። ስለዚህ ባላችሁበት ሴክተር ውስጥ ስትሬንግዝ ቢውልድ አድርጉ። ማለት አትተኛ፣ በቃ ተነስና ያንን ሙያህን ቢውልድ አድርግ። አካውንታንት ከሆንክ እንዳንተ አይነት አካውንታንት አካባቢ ላይ እንዳይገኝ አድርገህ ልፋ፣ ስራ። ሁሉም ሰው ጎበዝ አካውንታንት ላይሆን ይችላል። አንተ ግን የመሆን ተስፋ አለ። ከምን ካረክ ነው? ይሄም ከታገልክ ከሰራህ። ማለት ሌሊት ተነስተህ የምትፈራ ከሆነ የምታጠና የምትለፋ ከሆነ ራስን የምታሳድግ ከሆነ ፊዚካሊ ደካማ ሆነ አትገኝ። ጠንካራ ሁን፣ ስፖርት ስራ። ለምን? ነገር ፊዚካሊ አታክ ሊያደርግ የሚመጣ ሰው ቢመጣ ፊዚካሊ ኬፐብል ሆነ መገኘት አለብህ። ፊዚካሊ ኬፐብል አይደለህም ማለት በቃ አትችልም። ስለዚህ ማንም ሰው እንደፈለገ ሊያደርግህ ይችላል እና ገንዘብ ይኑርህ። ለምሳሌ ማንም ሰው ያንተን እሺታ በገንዘብ መግዛት መቻል የለበትም። ማንም ሰው መጥቶ የሆነ ብር ሰጥቶ በቃ ምናምን ሊልህ አይገባም። አለዛ ተሽቁጥቁጠህ ትኖራታለህ እድሜ ልክህን። ዴንጀረስ መሆን ማለት ይሄ ነው። ኬፐብል መሆን መቻል። እጅ ላይ ገንዘብ ኖሮ ሲገኝ ማንም ሰው እንደፈለገ አያዝህም። ሰውነትህ ጠንካራ ሲሆን ማንም ሰው እንደፈለገ ጠምልሎ አይገዛም። ጭንቅላትህ ኬፐብል ሲሆን ማሰብ ሲችል መስራት ሲችል ኮምፒተንት ስትሆን አቅም ሲኖርህ ማንም ሰው እንድታሸረግድለት አይጠይቅህም። እንደውም አንተ
ጋር መጥተው ያሸረግዳሉ። ስለዚህ የመጀመሪያውና ሁሉም ወንድ ሊኖረው የሚገባው እንደዚህ አይነት ካዋርድ የሆነ ላይፍ እንዳትኖር ኮምፒተንት መሆን መቻል፣ ዴንጀረስ መሆን። ከዛ ያኔ ቸርነትህን አሳያቸው። ከዛ በኋላ ይሁን በቃ አለቃዬ ዛሬ እንዲህ ስላለኝ ኢትስ ኦኬ ላስደስተው ብለህ እየቻልክ ላስደስተው ብለህ ተውለት። ይሄ ቨርቹ ነው። ጥንካሬ ከሌለህ ግን ለምሳሌ ከህፃን ልጆቻችሁ ጋር አሁን ከልጄ ጋር ስጫወት አንዳንዴ ምን አደርጋለሁ ማደባደብ እወዳለሁ እና እንደባደብ ምናምንላትና ትቀጠቅጠኛለች። የቦክስ እንትን ግላቭ አለ አይደለ? እሱን አደርግላትና ምናምን ትመታኛለች እና ሆን ብዬ በቃ እንደዚህ ብዬ እመታላታለሁ። ትቀጠቅጠኛለች ምናምን እና ይሄ ቨርቹ ነው አይደለ? ይሄ ቨርቹ ማለት መምታት ምናምን እየቻላችሁ አለመምታት እና በልጆች ይሄ እንዴት ነው? በልጆቻችሁ ብቻ ሳይሆን እናንተ ጋር ኢንተራክት በሚያደርጉት ሰዎች ጭምር ያስከብራችኋል። ሳትችሉ ግን ቀርታችሁ እንደው ያገኘው ሁሉ የሚቀጠቅጣችሁ ከሆነስ በቃ መጫወቻ ነው የምትሆኑት። የመጣው ሁሉ ይረግጣችኋል። ስለዚህ ኮምፒተንት መሆን ዴንጀረስ መሆን ማለት ኬፐብል መሆን በቃ ችለህ ተገኝ። ስትሬንግዝ ይኑርህ ለሁሉም ነገር ነው የምልህ። አሁን ቶታሊ ፊዚካል ስትሬንግዝ ብቻ አይደለም። አሁን ዘመኑ ተቀይሯል። ፊዚካሊ በጣም ስትሮንግ ግድንግድ ብትሆን ብዙ ማትፈታቸው ችግሮች አሉ። ኢቭን ዞ ኬፐብል መሆን ፊዚካሊ ስትሮንግ መሆን አቅም ሰውነት መያዝ በጣም ኢምፖርታንት ነገር ቢሆን መስል በጣም ኢምፖርታንት ነገር ቢሆን ግን ብቻውን ብዙ ችግር አይፈታልህም። ሜንታሊ ኬፐብል መሆን አለብህ። ፕሪፔርድ መሆን መቻል አለብህ። ስለዚህ የመጀመሪያው ካዋርድ ሆናችሁ እንዳትኖሩ ኬፐብል ሁኑ፣ ዴንጀረስ ሁኑ። ሁለተኛው በቃ አታስመስል ማለት እውነቱን ተናገር። አንዳንድ ጊዜ አንዳንድ ሰው ይገርመኛል። አይሆንም እያላችሁም አይሆንም እያለ እንደሆነ ማወቅ አትችሉም። እሺ እያላችሁም እሺው ደግሞ እሺ እንደሆነ እርግጠኛ አይደላችሁ። በጣም በቃ አስቸጋሪ ነው። እሺ ስትል እሺ መሆን አለበት። በቃ እምቢም ስትል ደግሞ እምቢ ራሱ እምቢ መሆን አለበት። የሆነ ዝም ብለህ ለኮንዲሽኑ ብለህ ተስማምተህ አንዳንዴ ሰውነት ውስጥ ያሉት የደም ስሮች ሁሉ እየጮሁ አረ እምቢ በል እየተባልክ ሰውነት በሙሉ ስክሪም እያደረገብህ እሺ ትላለህ። ስለማትችል ኢንኬፐብል ስለሆንክ ማለት ነው። ነርቮችህን በቃ ታስቀይማለህ። ነርቮችህን ብቻ አይደለም ማንነትህን፣ ራስህን ታዋርዳለህ፣ ቤተሰብህን ታዋርዳለህ በአንተ ምክንያት። በቃ ሚስትህ፣ ልጅ ያፍሩብሃል። እምቢ ማለት ባለመቻል ማለት ነው። እምቢ ማለት መቻል ይዞት የሚመጣውን ኮንሲኩዌንስን መቀበል ይፈልጋል። ስለዚህ አንዳንዴ ፕሪሳይስ የሆነ ስፒች የለም። እምቢ ስትሉ እምቢ ማለት፣ እሺም ስትሉ ጄኒውንሊ እሺ ማለት። ፖለቲካል ኮሬክትነስ መቀነስ የለም። ዝም ብሎ ለፖለቲካው የሚስማማ ሰው አለ። አንዳንድ ሰው በቃ አይደላ እውነት ነው ምናምን የሚል ሰው አለ እና ብዙ ጊዜ ያስታውቃል። በተለይ አሁን ስማርት የሆነ ሰው እንግዲህ ማጆሪቲው ቋንቋችን ቦዲ ላንጉዌጅ ነው ይባላል አይደለ? ማጆሪቲው ቋንቋችን ቦዲ ላንጉዌጅ ከሆነና የሚጠይቃችሁ ሰው ቦዲ ላንጉዌጅ ማንበብ የሚችል ሰው ከሆነ ተበላችሁ ማለት። ቁጭ ብለህ እሺ እንደው እሺ ይሁን ምትል ቆይ ያስታውቃል። እንደውም በጣም ኦብቪየስ እኮ ነው። እንደዚህ ብለህ እሺ በቃ እሺ ምትል ከሆነ ይሄ የሚያስታውቃል። እሺ እያልክ አይደለም። አሁን እያልኳቸው ያለሁት እጅህን እንደዚህ አታርግ፣ ነርቨስ አትሁን፣ እንዲህ አትበል፣ ወጥረህ አስመስል፣ እንደሱ እያልኩኝ አይደለም። አታስመስል ነው በቃ ጥያቄው። ካላስመሰልክ ይሄንን መቆጣጠር አይጠበቅብህም። አንዳንድ ሰው ቪዲዮዎች ምናምን ሲሰሩ ያለው ስለ ኮንፊደንስ ምናምን ሲያስተምሩ በቃ እንዲህ ኮስተር ብላችሁ ተቀመጡ ምናምን፣ ትከሻችሁን ሰፋ አድርጉት ምናምን። ኖ ኮንፊደንስ ኢሚቴት አይደረግም። ዩ ጀስት ቢ ኢት። ምናልባት ስለ ኮንፊደንስ ያወራሁበት አንድ ቪዲዮ አለ። እሱን እዚህ ጋር አስቀምጥላችኋለሁ። ስለ ኮንፊደንስ ማወቅ ከፈለጋችሁ ይሄን ቪዲዮ ገብታችሁት። ግን ትሩዝም እውነትም ኢሚቴት አይደረግም። በቃ ስትለው በለው ይሁን። ከዛ የሚመጣውን ኮንሲኩዌንስ ተቀበል። እሺ ስትል እሺ በል፣ እምቢ ስትል እምቢ በል። ፖለቲካሊ ኮሬክት ለመሆን አትሞክር። በቃ ያም ደስ ይበለው ይሄም ደስ ይበለው ለማለት አትሞክር። አእምሮህ በሰላም ማታ ስትተኛ ለእንትና ደግሞ ምን ነበር ያልኩት፣ ለእንትና እንዴት ነበር ያልኩት፣ ለእንትና እንደዚህ ብዬ እንትና ይሄኛውን ውሸት ማስታወስ አለብኝ ምክንያቱም ነገ እንዲህ ብዬ ስለምነግረው እያልክ አእምሮህን በሆኑ አይነት ውሸቶች ተብትበህ የምታስቀምጥ ከሆነ አእምሮ ሰላም አያገኝ። ጀስት ሊቭ ኢት። በቃ ድሃ መሆን ነው አይደል ማክሲመም የሚፈጠረው። በቃ መቸገር ነው። ተቸገር፣ who cares? በቃ ተራብ ምን አባቱ። ውሸታም ሆነ አእምሮን አስጨንቀ አጨበርብረ እንትን ብለህ ከምትኖር በቃ just live the truth። እና ሁለተኛው ይሄን ብታደርጉ ካዋርድ ከመሆን ትድናላችሁ። አብዛኛው ሶሻል ሚዲያ ላይ የምታዩት ሰው እንደዛ። አብዛኛው ሶሻል ሚዲያ ላይ የምታዩት ኢንፍሉዌንሰር ውሸታምና አስመሳይ ነው፣ ካዋርድ ነው። ቁጭ አድርጋችሁ ፕራክቲካሊ ብትጠይቁት አንድ ነገር አያውቅም። በሚያወራው ቶፒክ ላይ ሰው አያውቅም። እኔ በጣም ያስገርመኛል ዲስ ዴይስ ሰው በሚያወራው ቶፒክ ላይ እንዴት አያውቅም? ይሄ ካዋርድነት ነው ሀገር እያጠፋ ያለው። ኖት ኦንሊ ሀገር፣ ሶሳይቲ እያጠፋ ያለው። ሶሳይቲ ብቻ አይደለም ኢንዲቪጁዋሉን ራሱ እያጠፋ ያለው እንደዚህ አይነት ካዋርድነት። ካዋርዶችን ደግሞ እንሸልማለን እኛ። ዋቴቨር በሉት፣ የቲክቶክ ክሬቲቭ አዋርድ ምናምን አዋርድ ማን ነው የሚሸልም? ጄኒውን የሆኑ ህዝብን የሚያገለግሉ ጥሩ ነገር የሚሰሩ ሰዎች አይደሉም። አይ ኖ የቲክቶክ ክሬቲቭ አዋርድ ክራይቴሪያው ኢንተርቴንመንት ሊሆን ይችላል which is fine። ኢንተርቴንመንት ደህና ነገር ነው ማለት ሰዎች ይዝናኑ አይዝናኑ አይባልም። ወይ ስለ ኢንፎርማቲቭ ቶፒክ ስለ ኳስ ስለ ምናምን የሚያወሩ ሰዎች ሊሆን ይችላሉ which is good፣ ምንም ችግር የለውም። ግን ኮንትሪቢዩሽን የሌላቸው ሰዎች ምንም ማለት ዜና የሚነግር ሰው እኮ አንድ ነገር ዜና እየነገረህ ነው። በቃ ዜና
ዜና እየነገረ ነው። አንድ ነገር ነው እሱ። ዜና ስትፈልግ ትሰማና ትገባና ታየዋለህ። ስለ ኳስ የሚነግርህ ሰው ይኖራል ደግሞ ኳስ እየነገረ ነው። በቃ ከሌ ቡድን ከሌ እንደዚህ ምናምን እያለ ሁሉንም ነገር እኛ መውደድ ላይ ጠበቅብን እኮ ይችላል። ስለሆነ ነገር የሚያወራችሁ ስለሆነ ነገር የሚሰራ ሰው ይኖራል። ኮምፕሊትሊ ናንሴንስ፣ ኮምፕሊትሊ ናቲንግ፣ ኮምፕሊትሊ ቫልዩ የሌለው ነገር በህይወት የሚሰጥ ሰውዬ አንደኛ ጣል እሱንና። ግን ሁለተኛው ነገር ምንድነው? ትሩዝፉል መሆን፣ አለመዋሸት፣ ለራስ እውነተኛ ሰው ሆኖ መተኛት፣ ስትተኙ የሚረብሻችሁ ነገር ይዛችሁ አልጋችሁ ላይ አለመውጣት። ሶስተኛው ፍሬያቸውን ተመልከቱ። መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ ይላል። ፍሬያቸውን ተመልከቱ። በቃ የሚያወሩላችሁን ሰዎች አክቹዋሊ የምር ብዙ ሰው ቤት ገዝቻለሁ ይላል ሶሻል ሚዲያ ላይ ይመጣና ማስታወቂያ ነው። ቤት አልገዙ የገዙ ይኖራሉ፣ ግን ማስታወቂያ ነው፣ ውሸት ነው። የሆነ ሪል ስቴት ቤት ገዝቻለሁ ብለህ ማስታወቂያ ስራልኝ ምናምን ተብሎ ተከፍሏቸው እናንተ ቤት ቁጭ ብለህ ዲፕረስድ ትሆናለህ። እኔ በዚህ እድሜ በ20 ዓመቱ እንትና ቤት ሲገዛ እኔ በ40 ዓመቴ ቤት አልገዛ ምናምን ትነጫነጫለህ። ነው ፍሬያቸውን ተመልከት። ይህን ስል ያው የእያንዳንዱን ሶሻል ሚዲያ ኢንፍሉዌንሰር እየገባ እያንዳንዱ ህይወቱን ተከታተል እያልኩ አይደለም። ማለት ምን አገባን ስለነሱ? ሁ ኬርስ? ኑር፣ የራስህን ኑሮ ኑር። ግን ኢንፍሉዌንስ የምትደረግባቸው ሰዎች ካዋርድ እንደሆኑ ግን ኖቲስ አድርግ። ማለት ወሬያቸውን አትመልከት፣ ስራቸውን አክቹዋሊ ምን ያህል ሰው ኢንፍሉዌንስ አድርገዋል። የምር ኢንፍሉዌንስ ስላችሁ ገለባውን ተከታይ አይደለም እላችሁ ብሎ የሚከተል ህዝብ አለ ኢትዮጵያ ውስጥ። እኔ በጣም በሚያስገርም ሁኔታ የሁሉም ሰው ቪዲዮ ስትገቡ በቃ ማታ አድናቂ አለ። አሁን ይከብደኛል እኔ ሶሻል ሚዲያ ላይ ኮመንት የሚሰጠኝን ሰው ማመን ሁላ እስክቸገር ድረስ ማለት ነው። ጄኒውን ነው ወይ ዝም ብሎ ካርድ ፎሎወር ነው ምናምን ለማለት ሁላ እስኪቃጣኝ ድረስ እቸገራለሁ። ለምን የሆነ ደግሞ አንድ የሆነ የማይረባ ቪዲዮ ስር የሆነ ገብታችሁ ስታዩ አለ ማታ አድናቂ፣ አንቺ ማለት እኮ የምድሪቷ ንግስት ምናምን የሚል ደግሞ አለ ከስር። ሊትራሊ ራቁቷን የደነሰችው ታትሴት በቃ ምንም አልሰራችም። ናችን ሴትዮ ገብተው እንደ አንቺ አይነት ምናምን የሚል ሰው ስታይ ምን ይባላል እንግዲህ። ስለዚህ የምታያቸውን ሰዎች መሬት ላይ ምን ፍሬ አፍርተዋል? እንዴት ነው ስለ ትዳር ምናምን የሚመክሯቸውን ሰዎች እንዴት ነው ትዳራቸው ምናምን ብላችሁ ቼክ አድርጉ። ስለ ቢዝነስ የሚመክሯቸውን ሰዎች አክቹዋሊ እንዴት ነው ገንዘብ አላቸው? ማለት ብር የሌለው ሰው ስለ ብር እንዲያወራ አትፍቀዱለት። ሃይማኖተኛ የምትሏቸውን ሰዎች ሰባኪዎቻችሁን ቼክ አድርጉ። አክቹዋሊ ይኖሩታል ወይ? ካዋርድ ከሆኑ ለምንድን ነው ካዋርድ ሰው የምትከተለው? ክርስቶስ እኮ ካዋርድ አይደለም። ክርስቶስ ንጹህ ነው። ንጹህ ሆኖ አሳየ። ንጹሃን ሆነን ለመከተል እንጥራለን። ግን ንጹህ ሆኖ ስላሳየን ንጹሃን ሆነን እንድንከተለው ምንጥረው አይደለም። ስለዚህ ሂፖክሪት የሆነ ሃይማኖተኛ፣ ሂፖክሪት የሆነ ሰባኪ ሲገጥመ አትስማው። በቃ አትስማው ስልህ ቃሉ ቃል እግዚአብሔር ነው። ቃሉን መቼም አለመስማት አትችልም። የሚናገረው ቃል እግዚአብሔር ቃል፣ የእግዚአብሔርን ቃል ስማ። ግን የዚህን ሰውዬ ካዋርድነት ግን አትስማ። እኔ እኮ ምናምን ብሎ የሚነግርን ነገር አትስማ። ዮሐንስ በበረሃ ምን አደረገ የሚል ሰባኪ ሰምቻለሁ። ባህታዊ ነገር ዮሐንስ በበረሃ ምን ሰራ? እኛ እኮ እዚህ በረሃውን እኮ ትልቅ ገዳም አድርገን ስንት የልማት ስራ እየሰራ ነው የሚል መነኩሴ አይቻልም። እንዴት እንደዚህ ሰው እንሰማለን? በቃ እንሰማም። ፕራክቲካሊ ሰውየው ምን አደረገ የሚለውን ነው የምናየው። ቃል እግዚአብሔርማ ንጹህ ነው። ቃል እግዚአብሔር እንሰማለን። እና የሚሏችሁን ብዙ አትመኗቸው። የሚያደርጉትን ግን እዩ። መሬት ላይ የሚያፈሩትን ፍሬ ተመልከቱ። ካዋርድ ከመሆን ለመዳን ካዋርድ የሆኑ ሰዎችን አለመከተል እና ፍጹም ትህትና የሚባለው ፕራክቲካሊ መስቀል ላይ ወጥቶ መድማት፣ ማላብ፣ ላብን ጠብ እያደረጉ መስራት ነው። ይሄ ነው ፍጹም ትህትና የሚባለው እንጂ የሆነ አይነት መድረክ ላይ ወጥቶ ማይክ ይዞ እኔ እኮ ትሁት ነኝ ማለት አይደለም። ምናልባት አሮጋንት ያላቸው ሰዎች ትሁት ሊሆኑ ይችላሉ። ከዚህ ቪዲዮ ጥሩ ነገር እንደምታገኙ ተስፋ አደርጋለሁ። ዲስከስ እንድናደርግ የምትፈልጉበት ቶፒክ ካለ እባካችሁ ኮመንት ላይ ያሳውቁኝ። እግዚአብሔር ይስጥልኝ።